ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ቶፕ ቴናችን ይዘንላችሁ የመጣ ነው 10 ways to say thank you። ለሰዎች ምስጋና የምንሰጥበት አስሩ መንገዶችን እናያለን። በቀጥታ ወደ ዛሬው ቶፕ ቴን። የመጀመሪያው ለሰዎች ምስጋና የምንሰጡበት መንገድ ታንክስ አመሰግናለሁ። አመሰግናለሁ ስትሉ ታንክስ የሚለውን መጠቀም ትችላላችሁ። ሁለተኛው ለሰዎች ሰላምታ የምትሰጡበት መንገድ ታንክስ ኤሎት በጣም አመሰግናለሁ ማለት ስትፈልጉ ታንክስ ኤሎት በጣም አመሰግናለሁ ታንክስ ኤሎት። ሶስተኛው ለሰዎች ምስጋና ስትሰጡ ቴንክ ዩ ሶ ማች እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ ሶ ማች እንደ ስሜታችሁ ከሶስቱ አንዱን መርጣችሁ መጠቀም ትችላላችሁ። ታንክስ አላት። ቴንክ ዩ ሶ ማች ስሜታችሁ ከፍ ሲል በጣም አመስገን ሲፈልጉ ቴንክ ዩ ሶ ማች የልቤን አድርሳልኛልና አመሰግንሃለሁ፣ እጅግ በጣም አድርጌ አመሰግንሃለሁ። ቴንክ ዩ ሶ ማች። አራተኛው ደግሞ ታንክስ ኤ ሚሊየን ምስጋናችሁ ከእጅግ በጣም ከፍ ሲል ታንክስ ኤ ሚሊየን ጊዜ አመሰግንሃለሁ ማለት ነው። ታንክስ ኤ ሚሊየን ጊዜ አመሰግንሃለሁ። አንዳንድ ጊዜ ከምስጋና በላይ የሆነ ነገር ሰዎች ሲያደርጉላችሁ ምስጋናችሁ የምትገልጹበት ቃላቶች ታጣላችሁ። በዛ ሰዓት ላይ እነዚህን መጠቀም ትችላላችሁ። ታንክስ ኤ ሚሊየን። አምስተኛው ደግሞ ታንክስ ፎር ዩር ሄልፕ ለእርዳታ አመሰግናለሁ። ታንክስ ፎር ዩር ሄልፕ ለእርዳታ አመሰግናለሁ። ወይም ደግሞ ስለ ረዳኸኝ አመሰግናለሁ ለማለት ታንክስ ፎር ሄልፕን ሚ እኔን ስለረዳኸኝ አመሰግናለሁ። ታንክስ ፎር ሄልፕን ሚ እኔን ስለረዳኸኝ አመሰግናለሁ። አንዳንድ ሰዎች እርዳታቸውንም ጭምር ለመጥቀስ ያንን ሜንሽን ለማድረግ ሲፈልጉ ታንክስ ፎር ዩር ሄልፕ ኦር ታንክስ ፎር ሄልፕን ሚ የሚለውን መጠቀም ችላላችሁ። ስድስተኛ ደግሞ አይ ሪሊ አፕሪሺየት ኢት ምንድን ነው? አንድ ሰው የሆነ ነገር ሲያደርግላችሁ ያንን ነገር እንደምታደንቁት ትርጉም እንደምትሰጡት ማሳያ ነው። አይ ሪሊ አፕሪሺየት ኢት እጅግ በጣም አድርጌ ያንን ነገር አመሰግናለሁ። ያንንም አክብሮትና አድናቆት አለኝ ለዚህ ነገር ማለት ስትፈልጉ ነው። አይ ሪሊ አፕሪሺየት ኢት። ሰባተኛው አንድን ሰው ለማመስገን ስትፈልጉ አም ሪሊ ግሬትፉል በጣም አመስጋኝ ነኝ እያላችሁ ነው። አም ሪሊ ግሬትፉል። ስምንተኛው ደግሞ ሰዎች የምታመሰግኑበት መንገድ ዳትስ ሶ ካይንድ ኦፍ ዩ አንድ ሰው ደግነቱ ከፍ ሲልባችሁ፣ ቸርነቱ ከፍ ሲል ዳትስ ሶ ካይንድ ኦፍ ዩ ትሉታላችሁ፣ ምስጋና ስትሰጡት ማለት ነው። ዘጠነኛ ደግሞ ለሰዎች ምስጋና የምትሰጡበት መንገድ አይ ካን ቴንክ ዩ ኢነፍ በበቂ ሁኔታ ላመሰግንህ አልቻልኩም። ሴትም ከሆነች በበቂ ሁኔታ ላመሰግንሽ አልቻልኩም ብላችሁ ምስጋናችሁን የምትሰጡበት መንገድ ነው። አይ ካን ቴንክ ዩ ኢነፍ በበቂ ሁኔታ አላመሰገንኩም። ሴትም ከሆነች በበቂ ሁኔታ አላመሰገንኩሽም። አይ ካን ቴንክ ዩ ኢነፍ። የዛሬው ቶፕ ቴናችን መጨረሻ ነው። የቶፕ ቴናችን የመጨረሻው አስረኛው ለአንድ ሰው ምስጋና የምትሰጡበት መንገድ አይ ኦው ዩ ዋን ያንተ ዕዳ አለብኝ። አይ ኦው ዩ ዋን ያንቺ ዕዳ አለብኝ። የምታወሩት ሴት ከሆነች ያንቺ ዕዳ አለብኝ፣ ወንድ ከሆነ ያንተ ዕዳ አለብኝ ብላችሁ ለዛ ምስጋና ስትሰጡ ነው። አንድ ሰው በጣም ከምስጋና በላይ የሆነ ነገር ሲያደርግላችሁ ዕዳ አለብኝ ስትሉ አይ ኦው ዩ ዋን ትላላችሁ። የዛሬው ቶፕ ቴናችን ይህንን ይመስል ነበር። ሰዎችን ማመስገን ስትፈልጉ ልትጠቀሟቸው የምትችሏቸውን 10 መንገዶች አይተናል ዛሬ። አይስድ እንግሊሽ ዋንንም ቱንም ሰብስክራይብ አድርጎ። የዛሬው ቶፕ ቴናችን ይህን ይመስል ነበር። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።